የኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል የወንጌላውያን የጋራ ታሪክ ፕሮጀክት ከዊክሊፍ ኢትዮጵያ ጋር ጀመረ። የኢትዮጵያ የወንጌል አማኞች ካውንስል ከዊክሊፍ ኢትዮጵያ ጋር በመተባበር የወንጌላውያን አማኞችን የጋራ ታሪክ የመሰነድና የመጻፍ የማተም ፕሮጀክት የካቲት 7 ቀን 2018 ዓ.ም በአዲስ አበባ በይፋ አስጀምሯል። የወንጌላውያን አብያተ ክርስቲያናትን ታሪክ በሰነድ አቀናጅቶ ለቀጣዩ ትውልድ ለማስተላለፍ የካውንስሉ አመራሮች ለወንጌል ትልቅ ፋይዳ እንዳለውና እንደ በረከት እንደሚቆጠርም ገልጸዋል። በፕሮግራሙ ላይ የፌዴራል ሕዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፎ፣ የካውንስሉ አባላት፣ የቤተክርስቲያን አባቶችና ተጋባዥ እንግዶች ተገኝተዋል። የካውንስሉ ፕሬዝዳንት ቄስ ደረጀ ጀንበሮ በንግግራቸው ይህ ታላቅ ስራ በጽሁፍ መቅረቡ እግዚአብሔር ለትውልድ የሰጠው በረከት መሆኑን ገልጸዋል። ፕሮጀክቱ የኢትዮጵያ ወንጌላውያን አብያተ ክርስቲያናት የጋራ ታሪክ ለማሰባሰብ ለመጻፍና ለህትመት ለማቅረብ የሚያግዝ መሆኑን ተገልጿል። የዚህ ፕሮጀክት ስራ ኃላፊ ዶክተር ተስፋዬ ያዕቆብ በንባብ ያሰሙናል እና መግለጫውን ለሁሉም ለህዝባችን እንዲደርስ እንደምታደርጉ ተስፋ አደርጋለሁ። እግዚአብሔር ይባርካችሁ ስለመጣችሁ። አመሰግናለሁ ስለ ድሉ። እኔም ሁላችሁ ስለመጣችሁ እናመሰግናለን። ይህ ዛሬ በኦፊሴል የስራ ጅምሩ የተበሰረው የኢትዮጵያ የወንጌል አማኞች ወንጌላውያን የጋራ ታሪክ ለመጻፍ ታቅዶ የተጀመረ ስራ ነው። የኢትዮጵያ የወንጌል አማኞች በኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ መንግስት መሰረት ህጋዊ ሰውነት እውቅና ለመስጠት በታወጀው አዋጅ በአሁኑ ወቅት ስራቸውን በማከናወን ላይ ናቸው። እንደምታውቁት የኢትዮጵያ የወንጌል አማኞች ወንጌላውያን ለሀገራቸው ለኢትዮጵያ እድገትና ልማት ጉልህ እና ዘርፈ ብዙ አስተዋጽኦ በየዘመናቱ አበርክተዋል። በተለይም በትምህርትና በጤና አገልግሎት በተለያዩ የሀገራችን ክፍሎች የተሰጡ አገልግሎቶች ይታወቃሉ። ዛሬ ጠዋትም እንደሰማችሁት እንዲሁም በተለያዩ የሀገራችን ክፍሎች ባለፉት ዘመናት በተከሰተ ድርቅ ግንባር ቀደም የዕለት እርዳታ ደራሽ በመሆን ህዝቡን አገልግለዋል። በተለያዩ ዘርፎች ለኢትዮጵያ ህዝቦች በኢትዮጵያ ወንጌል አማኞች ወንጌላውያን እና ተባባሪ ድርጅቶቻቸው የተደረገው ማህበራዊ አገልግሎት፣ የጤናና የትምህርት አገልግሎቶች እንዲሁም የልማት እና እርዳታ እና ትብብር አስተዋጽኦ በዝርዝር ጥናት ተደርጎ በማስረጃ ተደግፎ እውቅና እንዲሰጠው የሚገባ ስለሆነ የተጀመረ ስራ ነው። ይህ የታሪክ ጥናትና ምርምርና ህትመት እና በዛሬው ዕለት በተደረገው ንግግር እንደሰማችሁት ስራው የታሪክ ጥናትን ዘይቤዎችና የማህበራዊ ሳይንስ ዘዴዎችን በመጠቀም በስነ መለኮት ትርጉም በመደገፍ የሚካሄድ ይሆናል። የጥናቱ ውጤት መጀመሪያ በአማርኛና በእንግሊዝኛ ይታተማል። ከዚያም ወደ ተለያዩ ቋንቋዎች የሚተረጎም ይሆናል። እንግዲህ ተስፋ የሚደረገው ይህ የጥናቱ ውጤት በተለያዩ ዘርፎች የኢትዮጵያን አጠቃላይ ሁኔታ ለሚያጠኑ ጠቃሚ ማስረጃ እንዲሆን ተደርጎ የሚዘጋጅ ይሆናል። የኢትዮጵያ የወንጌል አማኞች ታሪክ የኢትዮጵያ ህዝቦች ታሪክ አካል ነው። ይህም ይታወቃል። ስለሆነም ይህ ታሪክ ለሁሉም መታወቅና ለቀጣይ ትውልድ ተመዝግበው መተላለፍ ያስፈልገዋል እና ይህንን ነው እንግዲህ ለማድረግ ስራው እየተጀመረ ያለው። እናንተም የዚህን ስራ ጅምር ለማስተዋወቅ ስለመጣችሁ እኔም አመሰግናለሁ። ክቡር ፕሬዝዳንታችን እንዳሉት እንግዲህ ይህንንም በየመስካችሁ በትህትናና በዝርዝር በትጋት እንደምታደርጉት እናምናለን። ስለመጣችሁ እንደገና እናመሰግናለን። አመሰግናለሁ። የመጀመሪያው አቶ ዮሐንስ የጠየቁት ጥያቄ እኛ በዚህ የጽሁፍ ሂደት የኢትዮጵያ የወንጌል አማኞች እና የወንጌላውያን የሚለውን ቃል ሁለቱንም እንደ አንድ አድርገን ነው የምንጠቀመው። እነኚህ ቃላት በዓለም ታሪክ ውስጥ በሰው ልጆች ታሪክ ውስጥ ትልቁ አብዮት የሚባለው የቤተ ክርስቲያን ታድሶ ከ500 ዓመት በፊት ከተደረገ ጊዜ ጀምሮ የወንጌል አማኞች የሚል የቤተ ክርስቲያን ጥሪ ነበር፣ እንደዚያ የሚባል ስም። ከዚያም በኋላ ደግሞ ባለፉት 200 ዓመታት ያህል ወንጌላውያን የሚል ቃል ደግሞ በጥቅም ላይ ውሏል። በእኛ አውድ በኢትዮጵያ ሁለቱንም የወንጌል አማኞች እና
ወንጌላውያን የሚለውን ታሪክ የሚለውን ቃል ሁለቱንም በተጓዳኝ የምንጠቀም ይሆናል እና ይህ ታሪክ እንደምታውቁት በእግዚአብሔር ጸጋና ምሕረት በሀገራችን በኢትዮጵያ ከ4ኛው ክፍለ ዘመን ጀምሮ የክርስቶስ ወንጌል ተሰብኳል። እንግዲህ ያ በጣም የምንኮራበት በጣም ደስ የምንሰኝበት በጣም ትልቅ የሀገራችን ታሪክ ነው። በኢትዮጵያ ቤተ ክርስቲያን የኢትዮጵያን ሀገር ግንባታ የኢትዮጵያን ሀገራዊ እድገት ይህን ሁሉ የባህል የቋንቋ እድገት ሁሉ በጣም ትልቅ አሻራ ያስቀመጠች ቤተ ክርስቲያን ናት። እንግዲህ ያንን እውቅና ዛሬ ጠዋት እንደሰማችሁት የጥናት ጽሁፎቹ በመስጠት ግን የዚህ ጥናት ትኩረት ግን በተለይ ባለፉት 150 ዓመታት አሁን ታውቀው ያሉ የኢትዮጵያ ወንጌላውያን በሚል ስም ያሉ ቤተ ክርስቲያናት ታሪክ ባለፉት 150 ዓመታት ያለ ስለሆነ ስለዚህ ያንን በዚያ ላይ ነው ትኩረት የምናደርገው። ግን ከዚያ በፊት የነበረውን ታሪክ ደግሞ እንደ አውድ እንደ መግቢያ ዛሬ ጠዋት የጽሁፍ አቅራቢዎቹ እንዳሉት እውቅና በመስጠት ግን ትኩረቱ በዚህ ባለፉት 150 ዓመታት ነው የሚሆነው። እንግዲህ ይሄ ጥናት ያው ዝርዝር ጊዜ የሚፈልግ ይሆናል ይደረጋል። ግን ይሄኛው እንደሰማችሁት 5 ቅጽ ነው የሚሆነው እግዚአብሔር በፈቀድ። ግን የመጀመሪያው ቅጽ ዛሬ 5 ጽሁፎች ቀርበዋል። ሌሎች ጽሁፎች ደግሞ የሚቀርቡ ይሆናል በቅርብ ጊዜ ተስፋ የምናደርገው። እንግዲህ ቅድም ቄስ ደረጀ እንዳሉት የዛሬ ዓመት እንደዚህ ይዘን የመጀመሪያውን ቮሉም የምናይበት ጊዜ ይሆናል ብለን ነው ተስፋ የምናደርገው። እንግዲህ ጥናቶቹ ተበጥረው አልቀው የሚፈለጉ ሂደቶች ሁሉ ተጠናቀው የመጀመሪያው ቅጽ በዚያ ጊዜ ይጠናቀቃል በአማርኛና በእንግሊዝኛ ብለን ተስፋ የምናደርገው። ወዲያው ደግሞ የሌሎች ቋንቋዎች ትርጉም ይጀምራል። በተጓዳኝ ደግሞ ከዚያ በፊት ባሉት ጊዜያት ሌሎቹ ቅጾች እንዴት ይሆናሉ የሚል እቅድ ዝግጅት እንደዚህ ያው የሚጀመር ይሆናል እና ይሄንን ነው እርግጠኛ ሆነን መናገር የምንችለው። እግዚአብሔር ይስጥልን ስለ ጥያቄው። ወንጌል የተሰበከልን በሐዋርያት አንዱ በሆነው በመንፈስ ተነጥቆ ሄዶ ለዚያ ኢትዮጵያዊ ጃንደረባ ከመሰከረበት ጊዜ ጀምሮ ማሰብ እንችላለን ስለ ወንጌል አገልግሎት ስናስብ። ነገር ግን አሁን ትኩረቱ ዋናው ስለ ሚሽነሪዎች አይደለም። የወንጌላውያን ወንጌል አማኝ አብያተ ክርስቲያናት የምንላቸው ስለ አንድ ቤተ ክርስቲያንም ስለ ሁለት ቤተ ክርስቲያንም አይደለም። የጋራ የሆነ ታሪክ ሼርድ ቫሊዩስ ሼርድ መሴጅ ነበረን እና ያም ወንጌሉ ላይ ያተኩራል። ደግሞ ሆሊስቲክ የሆነ አገልግሎት ነው የተሰጠው። ዝም ብሎ ወንጌል ብቻ የክርስቶስ ኢየሱስ ያድናል ብቻ ሳይሆን አባቶቻችን ሲሰብኩ ሲያስተምሩ ሲያገለግሉ የኖሩት የተራበውን ሲያበሉ ነበረ። የታመሙ የሚታከሙበትን ታላላቅ ሆስፒታሎች በገጠር በተለያዩ ከተሞች ህብረተሰቡ እንዲያገኝ ያደርጉ ነበር። ትምህርት ቤቶች እነዚያን ሁሉ ያደርጉ ነበር እና እዚህ እንግዲህ እርግጥ በኢትዮጵያ ኮንቴክስት ወደ ውጭ ስንወጣ ወንጌላውያን የሚባሉ የተወሰኑ እንትን አላቸው። እኛም ወንጌላውያን ስንል በዚህ በካውንስሉ የታቀፉትን ሁሉ ማለት ነው። መጥምቃውያን አሉበት፣ ሉትራን አሉበት፣ ፔንቴኮስታል አሉበት እና አይ ቲንክ ቱ የሰርትን ኤክስተን ካሪዝማቲክ እንትንም አሉበት። ያን ሁሉ ጠቅለል ባለ መልክ ነው የምናስበው። ግን ወደ 150 አትሊስት ዓመት ወደ ኋላ ሄደን ምን ነበረ ምን ተሰራ የሚለውን የሚዳስስ ነው የሚሆነው። እንደተባለው የመጀመሪያው ቮሊዩም እንዳሰብነው ነገሮች ከተሳኩልንና የሚረዱንም ሰዎች አቅም ጉልበት ሆኖ ጌታ ሁሉ ነገር ባሰብነው ከሄደ የዛሬ ዓመት የመጀመሪያውን ቮሊዩም እናገኛለን ብዬ አስባለሁ። በነገራችን ላይ የወንጌላውያን የጋራ ታሪክን በለው እንጂ የኢትዮጵያውያን ታሪክ ነው። ይህንን ያህል ህዝብ ታሪክ ወደ ጓና አድርጎ የኢትዮጵያ ታሪክ ብሎ መናገር አይቻልም እና የኢትዮጵያውያን ታሪክም ጭምር ነው። ኢትዮጵያውያን ሊያውቁት የሚገባ ታሪክ ያለው ነገር ስለሆነ ዋናው ነገር ለእኛ ብቻ ሳይሆን ሁሉም ዩኒቨርሲቲዎች የሚያስተምሩበት ኮት የሚያደርጉት እንደ ምሳሌ
ሪሰርች የሚሰሩበት አይነት ዝም ብሎ ከሌ እንዲህ ያደረገ የሚል ሳይሆን በምርምር ላይ የተመረኮዘ ጥናት ተደርጎበት የሚጻፍ ነገር ነው። ሳይቸኮል ረጋ ብሎ በጥንቃቄ እየተለቀመ ምክንያቱ የብዙ ከሆነ ያን ያህል አንዱ ገብቶ ሌላው ወጣ ገባ ከሆነ የኛ ነው ልንል አንችልም። ስለዚህ ያ ሁሉ ጥንቃቄ ስለሚጠይቅ ጊዜ ሊወስድ ይችላል። ነገር ግን ይሰራል፣ ጀምረነዋል። ይህን የምልበትም እሳቤ እግዚአብሔር መልካሙን ነገር የሚደግፍ የሚረዳ አምላክ ስለሆነ ያ ይከናወናል ብዬ አስባለሁ። ለዚህ ነው እንደው ለመጨመር ያህል ነው እንጂ ካውንስሉ በርከት ያሉ አባል የሆኑ ተቋማት አሉት። ከዛ መካከል አንዱ ዊክሊፍ ኢትዮጵያ ነው። አብረን ነው በጋራ ፕሮጀክቱን የምንሰራው። ይህንን ፕሮጀክት ስንጨርስ ደግሞ ሌላም አዲስ ፕሮጀክት ይኖረናል ማለት ነው ከዊክሊፍ ጋር። ስለዚህ በጋራ ተስማምተን ተነጋግረን ሀገራዊ ፋይዳ ያላቸው እንደዚህ ግዙፍ ፕሮጀክቶችን ከካውንስሉ አባላት ጋር ለመስራት ባስቀመጥነው አቅጣጫ መሰረት አንዱ ዊክሊፍ ነው። ትልቅ ከሚባሉ አንጋፋ ከሚባሉ ነባር ከሚባሉና በአገር አቀፍና በዓለም አቀፍ ደረጃ ሰፋ ያሉ ፕሮጀክቶችን ከሚያንቀሳቅሱ ተቋማት መካከል አንዱ ዊክሊፍ ከሱ ጋር ይሰራን ያለ ነው። በዚህ ኦፊሻሊ ያመስግናል። አሁንም ዊክሊፍን እናመሰግናለን። ታሪክ ቀደም እንደተነገረው ተዘጋጅቶ መቀመጥ አለበት፣ መሰነድ አለበት። አሁን ከ100 ዓመት በላይ የሆነን የወንጌል አማኞችን ታሪክ ነው የወል ታሪክ አድርገን የጋራ ታሪክ አድርገን ልናዘጋጅ ያለ ነው። ስለዚህ ማስቀመጥ ጀምረናል፣ መሰነድ ጀምረናል ማለት ነው። በቀጣይም በየጊዜው የሚሰሩ ስራዎችን የሚከናወኑ ድርጊቶችን እግዚአብሔር በቤተ ክርስቲያን እናቶች፣ አባቶች፣ ቀደምት መሪዎች ወደፊትም አሁንም እየተሰሩ ስራዎች በሙሉ ተሰንደው ቀጣዩ ትውልድ ያን እየተረዳ እያወቀ ወንጌል ከትውልድ ወደ ትውልድ እንደሚሸጋገር አውቆ በተለይም ወጣቱ ከአባቶቹ የተቀበለውን የወንጌል አደራ ለሚቀጥለው ደግሞ ትውልድ ማሸጋገር እንዲችል የሚያደርግ ዝግጅት እያደረግን ያለ ነው። እሱን አጠናክረን እንቀጥላለን ማለት ነው። ወይ ዞሮ አሁን ይሄ እንቅስቃሴ እርግጠኛ ነኝ ብዙ አብያተ ክርስቲያናት ታሪካቸውን ሰንደው እንዲይዙ ያበረታታል ብዬ አስባለሁ። ምክንያቱም ከዚህ በኋላ ይቀጥላል የሚለው ነገር የሁሉም እንዲካተት ከተፈለገ መዘገብ አለበት። አሁን ወደ ኋላ ሄደን ብዙ ሪሰርች የምንሰራ ስላልተዘገበ ነው። ምክንያቱም ቀደም እኔንም ጨምሮ ከኔም በፊት በነበረው ሂሳብ ካሰብኩት ይሄን ሰራን ይሄን አደረግን ማለት የእግዚአብሔርን ነገር መሸፈን ነው የሚለው ነገር በኃይል በላያችን ላይ ስለነበረ መስራት እግዚአብሔር ያያል፣ እግዚአብሔር ያውቃል እንጂ እንናገረው ሰው ይወቀው እንደ ጉራ ራስን ማስተዋወቂያ ተደርጎ ይታሰብ ስለነበረ በተሟላ መልኩ የለም። ስለዚህ ሪሰርች በጣም ያስፈልጋል። ለዚህ ነው አሁን ግን ያለው ትውልድ እናንተን ጨምሮ ማለት ነው እዚህ ያላችሁትን እንደዚህ አይደለም። ራሱን ለማስተዋወቅ ማንኛውንም ነገር ያደርጋል። ቴክኖሎጂም አለ፣ ኖሃው ኖሌጀብል ነው። ስለዚህ ይሄንን ይዞ እንትን ማለት አይቸገርም። አሁን እኔ የልጆቼ እኮ ራሱ የደይ ቱ ደይ እንትናቸውን የሚጽፉበት ደብተር ተሰጥቷቸው ይጽፋሉ። እኔ ደግሞ ወዮልህ ተብዬ የተቆየው ሰው ነኝና ድንቅ ታሪክ አለን፣ የሚያኮራ ታሪክ አለን። ሀገርን ወደፊት በሁሉም አቅጣጫ የገፋ ታሪክ አለን። አልተጻፈም፣ አልተነገረም። አሁን ላይ ቆመን ስናየው እናዝናለን። ለምን? ይሄ እግዚአብሔርም እንዲከብር ሰዎችም ማውቀው ከትናንት ተምረው ነገ የተሻለ ስራ እንዲሰሩ ተዘግቦ
ህዝባችን ማየት እጁ ላይ መድረስ አለበት። ዩኒቨርሲቲዎች ላይ ላይብራሪዎቻቸው ጋር መግባት አለበት። ያ ቅናት ያ ረሃብ አለን እና ያንን ሳቲስፋይ ለማድረግ ካውንስሉ ኃላፊነቱን ለመወጣት ጥረት እንግዲህ ጀምሯል። በዚህ ጥረታችን ደግሞ ዊክሊፍ አካል ሆኖ ጉዳዩ ሲመለከተኛል፣ ረዳለሁ፣ አብሬያለሁ ብሎ በሁሉ ነገር አብሮን እየሰራ ነው ያለው። ታሪኩ የሚጻፈው የአብያተ ክርስቲያናቱ ነው፣ የእኛ ነው፣ የሁላችን ነው፣ የኢትዮጵያ ሕዝብ ነው። በዚያ አንጻር ከተረዳ ነው ትክክል ይሆናል ብዬ አስባለሁ። እግዚአብሔር ይባርካችሁ።